እኔ የሚያየሁት ነገር በህልሜ እንዳልሆነ አረጋግጡልኝ እባካችሁ። አንድም ቀን ይህን ሁሉ ሀብት እኔን ፈልጎ በር ድረስ ይመጣል ብዬ አስቤ አላውቅም ነበር። ይሄ ገንዘብ ግን የሆነ አደጋ። የምን አደጋ? ካንተ ፍቅር ሊይዘኝ ነበር እና ይሄ ሁሉ ብር የኔ ነው እያልከኝ ነው? ዋናው ሰርቄ አለማምጣቴ ነው። በእርግጥ እኔ ከእናንተ ተለይቼ መኖር አልችልም። ደግሞ ግን ይኸውላችሁ ይሄ የማየው ነገር በእውኔ ከሆነ ወይ በህልሜም ቢሆን እንዳትቀሰቅሱኝ። እንዴ የማን ነው? እኔ የሚያየሁት ነገር በህልሜ እንዳልሆነ አረጋግጡልኝ እባካችሁ። እንዴ አረ ይህን ሁሉ ገንዘብ ይኸውላችሁ እኔ ጩጩ እያለኝ ነው። አንድም ቀን ይህን ሁሉ ሀብት እኔን ፈልጎ በር ድረስ ይመጣል ብዬ አስቤ አላውቅም ነበር። ተው እንጂ አስበው አታውቅም አይደለ? አንተ እኔን ሳኝ ወንድሜ። አረ ሄሎ ሲያንሳ። ቆይ አንተ ይሄን ሁሉ ገንዘብ ሳገኝ ነው ወንድሜ መሆንክ ትዝ ያለክ? አልገባኝም። ቆይ ምን ማለት ነው? ሳገኝ ማለት ከመሬት ላይ ነው እንደ ወርቁ ያገኘው? አብርሽ ደግሞ አሁን ይሄ መሬት ይገኝ ከሰማይ ወደ ቋና መገኘቱ አይደል እንዴ? ሶዬ በአጉል ተስፋ ልብህን አትሙላ። እኔ በበኩሌ አምልጫለሁ። በመጨረሻ ፈጣሪ ጸሎቴን ሰምቷል። ከዚህ የድነት ጉዞ አስመልጦኛል። ይኸውልህ መቼም እዚህ ድረስ አብረህን መተህ ጥለህን አታመልጥም አይደል? ለነገሩ እኔ ነኝ ጥፋተኛ። ይሄን ሁሉ ገንዘብ እኮ ሳገኝ እኮ ደንግጬ ነው ልጅ የመጣሁት። ለነገሩ አሁንም ማንም ያውስተብኝ ራሴ ነው። አብርሽ ልቀቀው እንጂ የራሴ ገንዘብ እኮ ነው። መጀመሪያ ይሄን ገንዘብ ከየት እንዳመጣው ይጣራል። አይገሊ ምን ከመሰለ ህልም ላይ ቀሰቀሽ? አንተም ታልማለህ እንዴ ባክህ? ማለት ሰው አይደለም እያልሽኝ ነው? አይ ያው አንተ ብታለምኩ ከጠጅና ካረቄ አያልፍም ብዬ ነው። የግሌ ትንሽ የተበሳጨሽ ትመስያለሽ። ማወቅ ብቻ ነው የምፈልገው። ያው አንተ እውነቱን ከነገርከኝ ማለት ነው። የምን እውነት? ለአብርሽ የነገርከው እውነት። ቆይ አብርሽ ምን ብሎሽ ነው ደግሞ? ያው እሱ ሳይነግረኝ በፊት እኔ በራችሁ ላይ ሆኜ ሳዳምጣችሁ ነበረ። በትክክል ግን እስከ መጨረሻው ድረስ አላዳመጥኳችሁም። ወይ ምናልባትም ደግሞ እኮ አብርሽ ዋሽቶኝ ሊሆን ይችላል። የግሌ እያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ያኔ እዛ ወረቀት ላይ ጻፍኩ የትናንት ስም ነበር እንዴ? የቱ ወረቀት? አልገባኝም። ቆይ እኔ ለማበሳጨት እየሞከርክ ነው ወይስ አንተም ተፈቀርኩ ብለህ ልኮራብኝ እየሞከርክ ነው? አሁን ገባኝ። ገባህ? እንግዲያውስ ከገባ ለእኔም ንገረኝ። ቆይ እዛ ወረቀት ላይ ጻፍካት ትህትና ነበር እንዴ? ገልሞ እየጠበቅኩ እኮ ነው፣ ንገረኝ። ተንከስ እየጠየቅኩ እኮ ነው። ይሄን ገንዘብ ከየት ነው ያመጣው? ምን ሆነ ነው አብርሽ? ወንድሜ ላይ እንደዚህ ያጭውበት? ቆይ ሰው የካህናት የሚወርድ መቼ ነው? ስማ ድንቡሎ ሳንቲም ላለቀምስ አታሽቀብጥ። ሰርቀው ነው እንዴ? ቆይ አብርሽ ምን እያልክ ነው? እኔ ከዚህ በፊት በሌብነት ስጠረጠር አይተኛል። እንኳን ልሰርቅ ለሚሰርቁት ማዝናለሁ። እሱ እውነቱን ነው። ይኸውልህ ባለፈም ቢሆን የኔን ብር እኮ የወሰደው ለእኔ ባንክ ለማስቀመጥ ብሎ እንጂ ሌላ ነገር አስቦ ምናምን አይደለም። መሳይ እስኪ ዝም በል። አይ አብርሽ እኔ ወንድሜን ስታጠቀው ዝም ብዬ ላይ አልችልም። መሳይ ተንከስ አንተ ተናገር። ቅድም እኔ ስራ ቦታ መጥተህ ነበር አይደለ? ብቻ ገንዘቡን ከሆነ መኪና ውስጥ ወስጄ ነው እንዳትልኝ። ቆይ አብርሽ እኔ ከመኪናው ሰርቄ ቢሆን ኖሮ ገንዘቡን እዚህ ድረስ ይዤ እመጣለሁ እንዴ? እና ከየት ነው ያመጣው? ቅድም እዚህ ግቢ ውስጥ ስልክ እያወራሁ እንዳለ። እሺ እኔ ውድ እንዴት ነሽ? በእናትሽ ያው እኔ እግዚአብሔር ይመስገን አለሁ፣ ግን ደውልልሽ ስል ነው። ምን አይነት ቀልድ ነው የሚቀልዱት? ደግሞ የቦርሴ ማን ነው? ከዚህ ቤት ሰው ሊባረር ነው እንዳለ ማንም የወጣ ሰው የለም። ከሰማይ ነው ተወርወረው።
አምላኬ ወይ አምላኬ ተመስገን። እንዴ አይደለም መቼስ ተመስገን ጌቴ ተመስገን። እናንተ ምን ይሳና ተመስገን። ወይ አረ ምኑ የታደለና የተባረከ ሰው ነው በገንዘብ የሚፈናከተው። ምን አለ ይህንን ሰው አግኝቼው መሀል አናቴን ብሎ ከገላገለኝ በኋላ በዛውም ከድህነት ባስወጣኝ። ቆይ ገንዘቡ ከውጭ ነው የተወረወረው እያልከኝ? እኔ የማውቀው ነገር የለም። እኔ ከላይ ወርወር ከጎን ይግባ የማውቀው ነገር የለም። ብቻ ግን ጀርቤን ሲመታኝ ነው የማስታውሰው። ይሄ ገንዘብ ግን የሆነ አደጋ ነው። የምን አደጋ? አደጋስ ወንጀልስ ቢሆን እንዴ ከገንዘብ ይበልጥብናል እንዴ? ሰማኛለህ? ይሄ ገንዘብ ከየትም መጣ ከየትም የኔ ተንከሲስ ነው። አዎ የትትናን ስም ነበር የጻፍኩት። ምን? ቆይ ለምን እንደነገጥሽ? ኧረ ዝም ብዬ ነው። ቆይ ጎነስ ለምን እንደነገጥኩ ምን አገባኝ እኔ። አይደለም ትትናን ለምን ጽጌንም ደረባህ አጽፋትም እኔ ምን አገባኝ? ምን ቤት ነኝ እኔ? እንዴ አሁን እኮ እየተበሳጨሽ ነው። ይኸውልህ ለማንኛውም ከዚህ በኋላ ሽሮንም እሷ ትፈትትልህ፣ ክፍልህንም ቢሆን እሷ መተት ታጽዳለህ። እንደውም እንደተንከሲስ ለምን ደባል አድርጋ አታኖራትም? እውነቴን ነው። በዛውም እኮ ስራ ጀምራ የለ እንዴ? የቤት ኪራዩንም ታግዛለች። ቀለብዬ ለራሷ እያዋጣች አይደለ? ታግዛለች። አየግሊ አይ እኔ ደባል አያስፈልገኝ። ቆይ ግን ሽሮ አልፈተፈትልም ያልሽኝ ከትትና ጋር ፍቅር ይዞኛል ስላልኩሽ ብቻ ነው? ለነገሩ እኔ ምን ያገባኝ ከትትና ማለት ነው። አይደለም ፍቅር ለምን ሊስልክ አይዘም እኔን የግሌ ምን ያገባኛል? አያገባኝም። አየግሌ አንቺን የጻፍኩት ብልሽ ምንኛ ደስ ባለኝ ነበር። ግን ደግሞ ወንድሜ ማስቀየም ይሆንብኛል። ሀያብሽ ይሄን ፔንዱለም የሆነ ልብን ይዘ ከዛና ከዚህ እያል እኛንም ታጣድፈን። አልገባም ተንከስ። ቆይ ገንዘቡን ማን እንደወረወረው አውቀህ ነው የኔ ነው ብለህ የምትሟገተው? እንደው ከውጭ አይደለም እግዚአብሔር ነው ከላይ ወረወረልኝ። እውነቱን እኮ ነው። ፈጣሪ ድህነት ይብቃችሁ ሲል ነው ይሄንን ሀብት ከላይ ያዘጋጀልን። ኧረ አንተ ሰው የተፋተኝ በእናት እኔ የምላችሁ ቆይ ሌባ ሰርቆት ቢሆን ማለቴ ፖሊሶች እያባረሩት ምናልባት ገንዘቡ ጋር እንዳይያዝበት በአጥር ወርሮት ቢሆንስ? ያው አልዋሻችሁም። እኔም በእርግጥ የጠረጠርኩት እሱን ነው እኮ። ስለዚህ ይኸውላችሁ ሌቦቹ ተመልሰው መጥተው ብራችን እዚህ ነው ሲሉ አላየንም ብለን አይኔን ግንባር ያድርገው ማለት እኮ። ልክ ነህ። እኔ ገንዘብ የሚባል ነገር አላየሁም ነው የምለው። እኔም አላየሁ። አንተ ደግሞ ምን ቤት ነህ እንዴ? ይኸውልህ እንደሱማ ከሆነ እኔም ገንዘቡ እሱ ጋር ነው ያለው ማለት አይቀርም። ስለዚህ ብንስማማ ጥሩ ይመስለኛል። ያው አብሬሽ መላምቱን አለ እንጂ እሱ ስለመሆኑ ምንም ማረጋገጫ የለም። እንዴ አንተ እኮ እውነትም አታፍርም? ይሄን ሁሉ ነገር ከሰማይ ነው የወደቀው ልትል ትችላለህ። አንተ ራሱ እያልካለህ እንዴ? በቃችሁ እንዴ! በቃ እናንተ የሆነ የምትጨቃጨቁበት ርዕስ ምናምን አታውቁም አይደለ? እንደውም ትሰሙኛላችሁ፣ ይሄ ገንዘብ ለፖሊስ ይሰጣል። ምን ማለት ነው እንዴ? ምን ሆነ ነው? የግሌ እንደው የግሌ ወይኔ ምንድን ነው ሳስር የግሌ የምትይ? ቆይ አንቺ ልጅ ከኔ ስም ካልጠራሽ መኖራችሁም እንዴ? ትሰሚኛለሽ? ደግሞ ሂጂና ለገልሞሽ ማለት ነው ያንን ሽሮ ፍትፍትሽን አቅርቢለት። እኔ እዚህ ቤት የተቀጠርኩት እኔ ለሱ ሽሮ ፍትፍት ለመስራት ነው እንዴ? አልበዛም እንዴ? እጭ እስኪ እናወጣችበት። አልፈልግም። ይኸውልሽ እስቲ በደንብ ይንስትትና እያየሁሽ እኮ ነው። ምን ሆነሽ ነው? ይኸውልሽ ይሄ ጥያቄ በጣም ብዙ ጊዜ ሲመላለስብኝ የነበረ ጥያቄ ነው። ቆይ እኔ ለመፈቀር ግን ምንድን ነው የሚያንሰኝ? ኧረ ምንም አይመስልሽም የኔ ቆንጆ። የኔ ቆንጆ በአንቺ ቤት አሽሙር መናገርሽ ነው? እኔ ቆንጆ ነኝ ለማለት ፈልገሽ ነው? ግሌ ቆይ ግን ዛሬ ምንድን ሊሆንሽ ነው? እኔንም እኮ ግራ እያጋባሽ ነው። ገልሞ ከአንቺ ፍቅር ይዞታል። አሁን ገባሽ? ምን ሂድልኝ ከቴ ደስታዬ ነው ደኔ። እግዚአብሔር እኮ ታያለህ።
አይ ተንከሲስ፣ አንተ ተንከሲስ ሆንክ ሰውዬ። አሁን ከዚህ ቤት ውጣልኝ። ቆይ እኔ ተንከሲስ ከተባልኩ አንተ ምን ልትባል? አሁንማ ስሜም ታሪክም ተቀይሯል። በነገራችን ላይ አሁን አዲሱ ስሜን የሚያውቁ ሰው አይደል? መቼም በድሉ መሆን አለበት። ለነገሩ በድሉ አይቆላመጥም አይደል? ያው ወይ እድሉ ታደለ መሆን ይችላል። ሀብታሙ ነው። ድሮ እናቴ የወደፊት ዕጣ ፈንታዬ ስለሚታወቅ ሀብታሙ ብላ ወጣችልኝ። ሀብታሙ? አዎ እውነቷን እኮ ነው። እውነቷን ነው። ሀብታሙ ነን እኮ። ሂድልኝ አለችኝ። ከዴ ሳይራው ከዴ ምን እያልሽ ነው? መቼም አሞሽ መሆን አለበት እንደዚህ እያልሽ ያለሽው። አዎ አሞኛል። እኔ እዚህ ቤት የገባው ጊዜ ነው የታመምኩት። እኔ እዚህ ቤት የገባው ጊዜ ነው ጤናዬን ያጣሁት። ይኸውልሽ ትትና፣ እስቲ በደንብ ለምን እንደምስቅ ለምን እንደማለቅስ ራሱ እኮ አላውቅም። አየሽ፣ ስሜቴ ራሱ ልክ እንደ ልቤ የተደበላለቀበት ነው። ግን እኮ እኔ ከገልሞ ፍቅር አልያዘኝም። የጠየቅሽ ሰው አለ? ንገረኝ እስቲ። ከገልሞ ፍቅር ይዞሻል ወይ ብሎ የጠየቅሽ ሰው አለ እንዴ? እንደዛ አይደለም እኮ ይግልኝ። በቃ በሳጨሽ ነገር እሱ ስለመሰለኝ ነው። እና እኔ ምን አገባኝ? አንቺ ከገልሞ ፍቅር ቢይዝሽ እኔ ግልኝ ምን አገባኝ እኮ። አንቺ ፍቅር ያዘሽ ካብሽ ጋር ነው፣ እሱም በደንብ አውቃለሁ። እኔ ሲጀመር ካብሽ ጋር ቢሆንም ፍቅር አልያዘኝም። እሱን ደጋግሜ እነግርሻለሁ ይግልኝ። እኔ አሁን አላማዊ ፍቅር አይደለም። ምን ዋጋ አለው? አንቺ ባታፈቅረችም እነሱ በየተራ ይፈቅሩሻል። ግን እንደው በየተራ መፈቀር እንዲህ ደስ የሚል ስሜት አለው። እውነቴን ነው ይግልኝ። ዛሬ ምንም ንግግርሽም አንቺም ራስሽ እየገባሽኝ አይደለም። እንኳን ለአንቺ እኔ ለራሴም አልገባኝም። ቆይ ሰው በዚህ ልክ እንዴት ራሱን ግራ ይጋባል? ሂድልኝ አለችኝ። ከዴ ደስታዬ ነው ትንሽ። ሰውዬ አሁን ውጣልኝ። ቆጠራ ላካሄድ ነው። የምን ቆጠራ ነው? ያዝ በለበለ። አሁን ከዚህ ቤት ውጣልኝ። ለነገሩ ትንሽ ጊዜ ታገሰኝ። እንኳን ከዚህ ቤት ከዚህ ሀገር እወጣልሃለሁ። ታዲያ እኔ ለምን አላቋጥርህም? መቼም ይሄን ሁሉ ብር ቆጥራ ጨርሰውን ብቻ። ምን ማለት ነው? ብሩን እኮ ሰርቼ ላገኘው ነበር እንኳን ልቆጥረው። አሁን እባክህ ውጣልኝ ልቁጠርበት። እኔ እወጣልሃለሁ። አንተ ግን ገንዘብ ስታገኝ እኔ ገንዘብህን ትክዳለህ? እኔ የምልህ ግን እውነት ብሩ ከውጭ ተወርውሮ ነው? አይ ፊኜ ውስጥ ያሉ ወርቅ ስጭ እኮ። መጀመሪያውንም ሲጀመር ጠርጥሬ ነበር። የሚሰማኝ ጠፋ እንጂ እኮ ከመጀመሪያውም አውቄው ነበር። አሁን እባክህ ውጣልኝ። አለበለዚያ ብሩን እያወጣ ልፈነክተኝ ነው። ኧረ እባክህ ብሩን አንድ በአንድ እያወጡ ከመፈነከት በሻንጣው ፈነከት አይሻልም? እንዴ እሱማ በኃይል ነው የሚጎዳኝ። ወርውረው። ወንድም አይደለ? እንዴት አንተ ወርውር ይፈነክታለሁ? አሁን ሂድልኝ። ውጣልኝ ብያለሁ። ውጣልኝ። ይኸውልህ እንዳትወረውረው። እንዴ እንኳንም ወርውረው እንደዚሁም ጥፊውን አልቻልኩት። ይኸውልህ ደግሞ አብርሽ ይሄንን ብር ይዞ የትም እንዳይሄድ ብለዋል። ኧረ እባክህ ምነው እስከ ዛሬ ፊኜን ይዤ ስወጣ ዝም አለ? አሁን ሂዳልኝ። ውጣልኝ። ማይረባ ቆይ ግን እስካሁን ያስብን ሰምተህ ወይኔ ተንከሲስ ማንበሩን ከውጭ ተወርውሮ በላልኝ። ሲጀመር መላዘቅ ሻንጣውን ይዤ ወደ ቤት ገባ። ሲቀጥል ደግሞ ፊኜ ውስጥ ያሉ ወርቅ ሽጬ ነው ብለው ማንም ምንም ሚል አይለኝም ነበር። ሱሪዬን አውልቆ ማንም ቼክ አያደርግ። አብርሽ እስኪ 400 ብር አብድሬ በእናትህ ደሞዝ ሲወጣ እሰጥሃለሁ። ደሞዝ አንተ ጋር ይመጣል እንዴ? ታዲያ እኔ ነኝ እንዴ ወደ ደሞዝ የምሄደው? ወደስ እኮ ነው። ስማ ደግሞ እዚህ ታች ያለው ሰውዬ ታሙ በቃ መሞቱ አይቀርም። እሱ ሲሞት እኔ እሰጥሃለሁ። በቃ እስኪ 400 ብር እኮ ነው የምፈልገው። ወደው ይሱቆል። እንደውም ይኸውልህ ያሳብኩበትን አምጣ ቶሎ በል። ለምን አንድ ፊቱን የሳቅ ድግስ አታዘጋጅ? ዘንድሮ ከፍሎ የሚስቅ አለ ብለህ ነው? ካለም ደግሞ ገበያ ውስጥ ነው። ስማ ዘይትም የተወደደበት ጠጅም የተወደደበት እኮ እኩል ነው የሚያማርረው። ጠጅ ጨመረ እንዴ? እንደው ምን አለ አረቄውም ሁሉ ጨምሮ ከዚህ መጠጥ በገላገለህ።
ለነገሩ እኔ ለራሴ አሁን የብሩ ነገር ጨንቆኛል። እንዴ አብርሽ ቤት ኪራይ ደረሰ እንዴ? ኧረ በእናትህ ያውኑን ለፈኝ። እኔ በቃ በኋላ በሚቀጥለው ወር የሁለቱንም እከፍላለሁ። ይኸውልህ አብርሽ መቀበሪያ ቦታ ሞልቶ እንጂ ተቀባሪ እኮ አልጠፋም። ኧረ እንደውም እንደ ዘንድሮ ማለት ነው ሟች በዝቶ አያውቅም። እንዴ ነገር ሁሉ ተቀይሮ እኮ ገዳይ እየገሰገሰ ነው እየተባለ ነው። እኔ ስለ ተንከሲስ ነው ያወራሁህ። ቆይ ተንከሲስ ምን ሆነ? ሀብታም ሆነ። እንዴ ወንድሜ ምን አገኘው? ማለቴ ምን አገኘ እንዴ? እንደውም እኮ የዳዳ ተብሎ ቀበሌ መታወቂያ ሊወጣለት ትንሽ ሲቀረው ፈጣሪ ደረሰለት። በእናትህ ቆይ አንተ ራስህ አይደለህ እንዴ በቆራጭ ሀብታም ከመሆን ድሃ ሆኜ ብሞት ይሻለኛል ያልከው? እና ታዲያ የተባለው የተሰማለት እንጂ ያለውን የኖረ ሰው የት አይተህ ታውቃለህ? ቅድም አንድ ሻንጣ ሙሉ ብር አምጥቶ ነበር። ምን ሻንጣ ሙሉ ብር እንዴ? ቆይ ከከየት አመጡ? ማለቴ አግኝቶት ነው እንዳትለኝ እንዴ? ቆይ እኔ የምለው ሳይነግሩን ብሩን ቀየሩት ማለት ነው እንዴ? ለነገሩ ቀለሙ ነው እንጂ የሚቀያየር እኮ የሰው ኑሮ አልተቀየረም። ወይ ተንከሲስ ምን አለ ዛሬ እንኳን ክፍልን ብታጸዳ። እንዴ ቆይ አንቺ ሰላቢ ነገር ነሽ እንዴ? እኔ በር ላይ አልነበርኩ? ቤት በኩል ገብተሽ ነው። ለነገሩ እኔ ጥፋተኛ፣ በሩን ቆልፌ መውጣት ነበረብኝ። ተንከሲስ ይሄ ሁሉ ብር ምንድን ነው? ብር ነዋ፣ ሌላ ምን ይሆናል እንዴ? አንተ አይኔ ነው እንዴ? ይሄ እኮ በጣም ብዙ ነው። መቼም ሰርታ ያገኘው አይደለማ። ዋናው ሰርቄ አለማምጣቴ ነው። አሁን ከብሬ ጋር ጥለሽ ውጪ። ልቁጠርበት። ድንገት መተሽ ቆሎን ገፈፉ። ተንከሲስዬ ልሂድ ታዲያ? አውጪ። እሱማ ግቢ ውስጥ ስልክ እያወራው እያለ ተወረወረብኝ ነው የሚለው። እንዴ አንተ የመረ ነው እንዴ እያወራ ያለው? እና እየቀለድኩ ነው እንዴ የሚመስል? ከፈለግ ክፍሉ ሄደ ማየት ትችላለህ። እኔማ በቃ ብሩ የማን እንደሆነ ሳይታወቅ ይዛ እንዳትወጣ ብዬዋለሁ። እንዴ ደግሞ ባለቤቱ መጥቶ ቢጠይቀንስ? ቆይ ባለቤትም አለው እንዴ? አንተ ሰው አሁንም እየቀለድክ ነው እንዴ? አይ እኔ እኮ እዚህ ሀገር ብዙ ሀብቶች ባለቤት አልባ ናቸው ብዬ ነው። ቆይ ግን ተንከሲስ በቃ በአቋራጭ ባለ ሀብት ነው ማለት ነው? ገልም ጉዳዩ ሲሪየስ ነው እያልኩ። አብርሽ ጭንቀት እኮ ገብቶኛል። ምናልባት የተዘረፈ ብር ሊሆን ይችላል ብለህ ነው አይደል? እና እኛ ግቢ ማን ሊወረወረው ይችላል? ቆይ ተንከሲስ ምን አለ ታዲያ? አንተ ግን ምንም እየመሰለ አይደለም አይደለ? ሰምተኸኛል? ግን እያወራ ያለሁት እኮ ስለ ሻንጣ ሙሉ ብር ነው። ገልም እንዴ ጽጌ አንዴ ላናገርሽ ነበር የመጣሁት። እናንተ ሰዎች ግን ለምን አተውኝም? ይኸውልሽ እመኚኝ፣ አንቺ ራሱ ይሄንን ትልቅ ዜና ስትሰሚ ሄደሽ እንደ መሽገር ነው የምትጣበቂበት። ማላይ ነው የምትጣበቀው? አቶ ሀብታሙ ላይ ማለት የተከበሩ ሀብታሙ። በአሽሙር ሀብታም ጠፍተሻል ምናምን እያልከኝ ነው እንዴ? እና ከእናንተ ከከልከክ ቢያንስ እንኳን ለሆዴ ባታስቡ ለጥፍሬ እንኳን አታስቡ። ኧረ እኔ ስለ ተንከሲስ ነው እያወራሁሽ ያለሁት። ስለዛ ጉቶ ምንም ነገር እንዳትለኝ። ይኸውልሽ አሁን የምነግርሽን በደንብ ብታዳምጪ ኖሮ ጉቶ ከማለት ይልቅ አቶ ክቡርነቶት ነበረ። ማማ ገንዘብ መሳደብ አችልም። እሺ ተንከሲስ ብዙ ገንዘብ አግኝቷል። አሁንም ፊኛው ላይ ወርቅ ምናምን አለ እያልክ ልትጃጃልብኝ ከሆነ እስከዛሬ ራሱ የተጃጃልኩት ይቆጨኛል። እሺ ይኸውልሽ ሻንጣ ሙሉ ብር አግኝቷል። ምን? ይኸውልሽ አሁን ከዚህ ልቅ የተሻለ ቦታ ሄደን እንነጋገር። ባይሆን እሺ አንቺ አልገባሽም። እኛ ራሱ ስናይ እንዴት እንደደ ይሄ ሁሉ ብር የኔ ነው እያልከኝ ነው? አገርም መገፋት ጥሩ ነው። ያኔ ጽጌ ገንዘብ ወደ ሌላ ቦታ ስትሄድ ፈጣሪ ሳለፋ ሳልደክም ይኸው ቤቴ ድረስ አመጣልኝ። ያኔ በተለያየንበት ሰዓት ለአንቺ ብዬ ሀብታም በሆንኩ ብያት ነበር፣ ግን ይኸው በተዘዋዋሪ መጣልኝ። ደስታው ራሱ ወደር የለውም። እኔ ይሄ ነገር ምንም አላማረኝም፣ ምንም አልጣመኝም። እኑ ያላማረሽ ደግሞ መሳይ አስፈራራኝ በቀልሽ። መሳይ ደግሞ ምን ብሎ ነው ያስፈራራ? ገንዘቡን ሌቦች በውጭ በወረወሩት ምናምን እያለ ነበር። አይገርምህም? እኔ የሚያሰብኩት ልክ እንደሱ ነው። ይኸውልህ አንተ ሰውዬ ከአንተም አልፎ እኛንም ሳታስፈጅን በፊት ይሄንን ገንዘብ አውጣና ጣለው። እሺ በጣም ቀልደኛ ነሽ። ይሄን መሰለ ሲሳይ ቤቴ ድረስ መጥቶ አውጥቼ ጥዬ ተመልሶ ድህነት ላይ ይጨፍርብኝ። ቆይ ግን እንደው አብርሽ አይቶ እንዲህ ዝም አለ?
እሱማ ደፋር ነው። ባለቤቱ ሳይታወቅ ይሄ ገንዘብ ከዚህ ንቅንቅ አይልም ብሎ ነበር። ደግሞ በገዛ በገንዘቤ ማን ምን አገባው? እና ስንት ዓመት ሙሉ በፍቅር የኖርን ሰዎች እንደው በዚህ ገንዘብ ልንጣላ ነው ተንከሲስ? እኔ ከድህነት ውጪ ከማንም ጋር ጸብ ልግጠም አላልኩም። ቆይ አሁን የዝና ሰዎች ቢሆኑስ ሆን ብሎ ለፈተና ብሎ በራችን ላይ ተወጣል ያደረጉት? ታዲያ ምን ችግር አለ? ፈተናውን ወደቅን እንላችኋለን። እየቀለድኩኝ አይደለም ተንከሲስ። ቆይ ብርን ያክል ነገር እንዴት ወድቆ ይገኛል? ይቅርታ አድርጉልኝ። እኔ ይሄን አጋጣሚ አይቼ ማለፍ አልችልም። ከፈለጋችሁ ከብሩ እንደሆነ ዝም ብዬ 10 ሺህ ብር ወይ 20 ሺህ ብር ሰጣችኋለሁ። አይ እኔ እንኳን ይቅርብኝ። እኔ አባት የምን ሰው መጉትት ነው? እዛው ራስን ችለህ ግባ እንጂ። የት ነው የምገባው እንዴ? ወንጀል አልሰራው። ደግሞ ብሩ ራሱ በራሱ ጊዜ ሊመጡ። አሁን ባክህ ዝባዝኪኝ ተውና ውጣልኝ። እኔ ክፍሌ ላጽዳበት። ስራዬን አታስረሳኝ እሺ? ምን አገባኝ ስላተጋለሁ። ሰሚኛለሽ? እግሊ ወደዚህ ከምትይ መጥረግ ይዘሽ ይሄን ብር ነይ አግሽኝ፣ አብረን እንቁጠር። ምን ነው ነይ እንጂ። አይ ተንከሲስ ሲጀመር እኮ እኔ እኮ አንተን እኮ ያለ ምክንያት እኮ አይደለም የምቀርብህ። ይሄ ነገር ውሃ ያስጠጣል። አልገባሽም አንቺ? ጠጣ። እኔ ራሱ ማለት ነው ገና እንዳየው እንደዚሁ ላልኩ። አንቺ እኮ ምንም እንደውም አልደነገጥሽም። የምር ግን እስካሁን ድረስ ልቤ መምታቱን አላቆመም። እየነገርከኝ ያለው ነገር ግን እውነትህን ነው አይደል? ራሴ ባይኔ በብረቱ አይቼዋለሁ ስልሽ። ግን ቆይ ተንከሲስ ከኔ ጋር ለመታረቅ ብሎ የፈጠረው ዘዴ ቢሆንስ? እመይኝ ጽጌ፣ ተንከሲስ ሀብታም ሆኗል እንጂ። ቆይ እንዴት አድርጌ ብነግርሽ ነው የሚገባሽ? እና ሻንጣ ሙሉ ብር አለው እያልከኝ ነው? አይገርምሽም? ብሩን ሲያገኝ እኔን ራሱ ከዳኝ። እና ድሮስ ሊያስታውስ ፈልገ ነበር እንዴ? ገንዘብ እኮ ነው እንኳን ሰውን ራስን እንኳን ያስታል። እሺ ወይ ግን ለምንድን ነው በዚህ ልክ የሁለታችን ባህሪ የተመሳሰለ? የኔና ያንተ ይለይ ይሆናል እንጂ ሁሉም ሰው እኮ ገንዘብ ይወዳል አይደል? ባክሽን፣ እሱ መቼም በአንቺ የሚጨክን አይመስለኝም። እመነኝ መሳይ፣ በአሁኑ ግን በጣም ጨክኖብኛል። ፊቱ ላይ አይቼዋለሁ። በአሁኑ ግን ሳያመርብኝ አይቀርም። ወይ ካልሆነ ነገሩ ስር ድፍት ብዬ ይቅርታ አልጠይቅም። አይ እሱ እንኳን የሚሆን አይመስለኝም። ባይሆን ግን እኔ ጋር ጥሩ መላ አለ። ምንድነው መላው? ምንድነው እሱ? ለምን ከሱ እንዳደረገሻት ነው? ምን? ኦሆ የአይኔ አበባንሽ ኦሆ የምወድሽ ኦሆ ይዞትር ምንጊዜ ኦሆ የማረሳሽ ኦሆ የአይኔ አበባንሽ ኦሆ የምወድሽ ኦሆ ይዞትር ምንጊዜ ኦሆ የማረሳሽ ኦሆ ያማዶ ተራራ ኦሆ ለዚህኛው ምን ሆነው ኦሆ አንቺ ስትጠይ ኦሆ ልብ አይቆርጥም ነው። የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ ኦሆ ያይ ሰላም ገልሞ፣ እንዴት ነሽ ትትና? ደግሞ ዛሬ ስራ የለም እንዴ? እባክህ ትንሽ ራሴን አማም ሲለኝ አስገብቼ ወጣ። አይ ትትና፣ እኔ ራሱ ጠጥቼ ራሴ እንዲያም ይፈልጌ ነበር። ምን ዋጋ ያለው ገንዘብ የለማ። መቼም አንተ አያልቅብህም። ደግሞ በሽታ በብር ይገዛ ጀመር እና በገንዘባችን ጤና ገዝተን ነው እያልሽኝ ነው? ወይ ገልሞ፣ መቼም ቀጥታ ማውራት አይሆንልህም ማለት። በሰላም ነው ግን ክፍሌ ድረስ የመጣሽ? ምን ነው መምጣት ይቀራል እንዴ? እውነት ለመናገር ከእግሌ ውጭ እኔን ክፍል የሚያውቀው ሌላ ሰው ያለ አይመስለኝም ነበር። ለነገሩ እሷም ስትገባ ደስ ይለኛል። እና አንቺ ስለገባሽ ደስ አላለኝም እያልከኝ? ዴ አንቺ ጥሩ ነገረኛ እየሆንሽ ነው። ከአንተ ጋር ትንሽ ቡል ደግሞ ከዚህ በላይ ይሆን ነበር። ታዲያ ምን ችግር አለው? ከፈለግሽ እኮ ዛሬውኑ መጀመር ትችያለሽ። ግን 400 ብር ያስከፍልሻል። እንዴ 400 ብር? ለካ መጠጫ አተነው ያለው ትሩ ክፍሌተኛው ልታበድሪ ነው? ለነገሩ ይኸውልሽ ተበድሬ ማለት ነው የተራራ ክምር አክሮልሻል የኔ ብድር። ልጄ ባይሆንም ምናልባት የልጅ ልጄ እኮ ሊከፍል ይችላል። እና ይሄን ዕዳ ለልጅ ልታወርሰው ነው ማለት ነው? አይትትና የኔ አባት ካወረሰኝ ውጪ ሌላ ማወርሰው ነገር ይኖረኛል ብለሽ ነው? በል ገልሞ፣ ከዚህ በላይ ነገሩን ሳታወሳስብብኝ ወደ ጉዳይ ልግባ። ቆይ ልውጣ ነው ልግባ? ይሄ ለዛሬ እንደመንደርደሪያ ይቆጠርልኝ። እኔ የምልህ ቆይ ባለፈው የምታፈቅራት ልጅ ጻፍ ሲባል የኔን ስም እንደ ጻፍከው? ምን ነው ደነገጥሽ? እንዴ ምን ማለት ነው? ምን ነው ደነገጥሽ?
እንዴት ብዬ ነው ለተንከሲስ አርግዣለሁ ብዬ የምነግረው? እኔ እና እሱ እኮ ጭራሽ እንኳን ተነካክተን እንኳን አናውቅም እኮ። እሱንም አውቃለሁ፣ ግን ደግሞ መቼ ነው የዛሬ 15 ቀን ምናምን አብራችሁ አራችሁ ነበር አይደል? በበዓሉ ሰሞን አካባቢ ማለት ነው። የበዓሉ ማግስት። ይኸውልሽ ይህንን አጋጣሚ እንጠቀምበትና ከሱ እንዳረገሽ ትነግረዋለሽ። ማለት የ15 ቀን ነብሰ ጡር ነኝ ብዬ እንድነግረው ማለት ነው? አዎ፣ ግን ደግሞ ይኸውልሽ ስለ ብሩ ማወቅሽን ማወቅ የለበትም እንዴ። ግን እኮ ያኔ ምንም ነገር እንዳላደረግን ነግሬው ነበር። እሱ እኮ ቀላል ነው። የዛን ያውቀሽ እንደነበር ትነግረዋለሽ። እንዴ ነቃ በይ እንጂ ጽጌ፣ ስለ ብር እኮ ነው እያወራን ያለነው። እሺ ቆይ ማስረጃ አንቺ ቢለኝስ? ታዲያ ምን ችግር አለው? ለእሱ እኔ ፎርጂት አሰራልሻለሁ። ይሄኛው ጥሩ ሀሳብ ይመስለኛል። ምንም አያሳስብሽ፣ ሁሉንም ነገር እኔ ያቅጄበታለሁ አልኩሽ። ግን አላምንም ብሎ ራስ ወስዶ ቢያስመረምረኝስ? ለእሱም ቢሆን መላ አይጠፋም። ይኸውልሽ መጀመሪያ አንቺ ሄደሽ እግሩ ላይ ድፍት ብለሽ ማሬን ብለሽ ማልቀስ፣ ከዛ በኋላ እንዳረገሽ ትነግሪዋለሽ። ይሄ እኮ በጣም ቀላል ነገር። ያው መቼም በልጁ አይጨክንም አይደል? እሱ ባንቺ ነው የማይጨክነው እባክሽ። ለማንኛውም ግን ዝግጁ ነሽ? ልሁና፣ ምን አማራጭ አለኝ? ጥሩ ባይሆን በቃ ሂሳቡም ትንሽ ነው አይደል? ክፈይና እንውጣ። ምን እንዴ ወንደርልህ እንዴ አንተ? እስኪ ዛሬ እንኳን ይውጣ ክፈል። ወንድ ብቻ ይከፍላል ያለው ማን ነው? ደግሞ አንቺ እንድትፈልግ እንደዚሁ እንደምታይኝ በቁምጣ ምናምን ነው የመጣሁት። ስለዚህ ባይሆን ክፈይ በቃ። በስመ አብ። ለአሁኑ ልክፈል፣ እሺ ችግር የለውም። ለዓላማችን ሀብታም ልንሆን አይደል? አንተ በስመ አብ ቋጣሪ ነህ። እናት ሰብ የግሌ ናት ያንቺን ስም የጻፈው ያለችኝ። ቆይተትና እዚህ ነገር ላይ ግን የግድ መቆየት አለብን? ማለቴ ሌላ ብዙ የሚያስጨንቀን ነገር አለ ብዬ ነው። ለምሳሌ ምን? ለምሳሌ ተንከሲስ ሻንጣ ሙሉ ብር አግኝቷል። ይልቅ የማይሆን ነገር ማውራቱን አቁምና የግሌ ካንተ ፍቅር ሳይዛት አይቀርም። ቆይ እያላገጥሽብኝ መሆኑ ነው? የምሬን ነው። ከሁኔታዋ ላይ በደንብ ነው የተረዳሁት። ታየኝ እኮ እሷን የመሰለች ልዕልት ከእንደኔ አይነቱ ጋር ማለት ሰካራም ጋር ዝና ዝርዛላ ጋር ፍቅር ሲይዛት ለምንድን ነው እሷ ብቻ የገረመ? እኔም እኮ ሊጀማምረኝ ነበር። እንዴ ምንድን ነው ሊጀማምርሽ የነበረው? ከአንተ ፍቅር ሊይዘኝ ነበር። እንኳን አልያዘሽ። ሲጀምር እኔ ለፍቅር የተፈጠርኩ ሰው አይደለሁም። በነገራችን ላይ ይኸውልሽ የግሌ የምትሰማሽ ከሆነ ይህንኑ ንገሪያት እሺ? ለምን ራስህ አትነግራትም? እንዴ ወሬውን ያመጣሽው አንቺ መሰልሽኝ እኮ። ምናልባት ቀርበህ ብታያትስ? ፍቅር እኮ የስሜት ጉዳይ ነው አይደል? ሰሚኛለሽ ትትና፣ ያ ስሜት ደግሞ እኔ ጋር የለም። ይልቅ ብሩን ታውሽኛለሽ? እየዋሻኝ እንደሆነ አውቃለሁ ገልሙ። አንተም ታውቃለህ አይደል? ደግሞ ስታያት በደንብ ነው የሚታወቀው። ይህንን ርዕስ እዚህ ጋር ብናቆመውስ? ይልቅ ደግሞ ተንከሲስ ባገኘው ብር ዙሪያ ስብሰባ የጠራ ይመስለኛል። የምርህን ነው እንዴ? እኔ እኮ እየቀለድክ መስሎኝ ነበር። አይትትና ይኸውልሽ ድሮ ለገንዘቧ ስንል ነበር ስብሰባ የምንሰበሰበው። አሁን እኮ አበሉ ራሱ አዲስ አጀንዳ ሆኖ መጣልሽ። ኧረ እባክሽ አንጫት፣ እንደውም አልቃለች በእናትሽ። አይትትና የዓይኔ አበባ ነሽ፣ የዓይኔ አበባ ነሽ፣ የዓይኔ አበባ ነሽ አለ። እሺ ዛሬ የተሰበሰብነው በዚህ ሻንጣ ሙሉ ብር ጉዳይ ነው። መቼም ሁላችሁም በሰብሰቡም ቢሆን ስለዚህ ጉዳይ ሰምታችኋል። ብሩ የኔ ነው። ምንም ነገር ብትል አልሰማም። ለማንም አለመካፈል ደግሞ መፍትሄ ነው። አልገባኝም። ቆይ እዚህ ቤት መቼ ነው የኔ የሚባል ነገር የተጀመረው? መቼ ነው ከእኛነት ወጥተን የኔ ማለት የጀመረው? መካፈል የለመደ ማካፈል ይሆንለታል ብላችሁ ነው? እኔ አላካፈሉም አላልኳችሁ። ገንዘቡ የኔ ነው። አለማካፈልም መፍትሄ ነው። እንዴ እውነቱን እኮ ነው። እኔም የሱን ሐሳብ ደግፋለሁ። እንደውም ሲመስለኝ የዚህ ቤት መሪ መሆን ያለበት እሱ በለው። ገና ወዴት እንኳን እንደሚሄዱ ሳያውቁ በመሪ ሊጣሉ ነው። ቢገልሙይ በቃ ከፈለጉ ይኸውልህ ገንዘባቸውን ይዘው ሄዱ። እኛ ምን አገባን እዚህ ችግር ውስጥ? ይኸውልህ እንደውም ተንከሲስ አንተ ብሩን ይዘህ ሂድ። እሺ ቁጭ በል። በእርግጥ እኔ ከእናንተ ተለይቼ መኖር አልችልም። ደግሞ ግን